ዛሬ ባለፋ ዝማሬ ብሎክ ተመልሰናል። እንግዲህ ሰዓቷ እስክትደርስ ድረስ ሰፈር ውስጥ የሚገኝ አንድ ግሮሰሪ ነገር ቁጭ ብያለሁኝ ቡና ለመጠጣት ከወንድሞቼ ጋር ነው ያለሁት ዛሬ። እንግዲህ እስቲ ባሉን ድባብ አብረን ዛሬ እናያለን። አብራችን ቆዩ። መንገዳችንን ጀምረናል፣ ቡናችንን ጨርሰን ይሄ ወደ አጎዛ የሚወስደው መንገድ ነው። ድልድዩ ጋር ነው ያለነው አሁን። ይሄ እንግዲህ ኡራኤል ጋር ነው ያላችሁ። እነዚህ ያሉት ቅጥቅጦቹ ከአራብሳ ከሀያት ምናምን የሚመጡ ሰዎች ምን ተዘጋጅቷል መሰላችሁ? እዛ አካባቢ ያሉ ደብሮች፣ ሰንበት ትምህርት ቤቶች 200 ብር ደርሰው መልስ አዘጋጅተዋል እና ሰዎቹን እዚህ ጋር እያወረዱ ቦታ እየያዙ ነው። ምክንያቱም ሲመጣ ችግር የለውም፣ ሲኬድ ግን ትራንስፖርት ሊኖር ስለማይችል በየአካባቢው ያለ ሰንበት ትምህርት ቤቶች ጉዞ አዘጋጅተዋል ማለት ነው። ደርሶ መልስ 200 ብር ነው። አብሶ ከሀያት ምናምን ያሉ ሰዎች ማለት ነው። መንገዱ እንደዚህ ክራውድ ነው እንደምታዩት ታች ድረስ ማለት ነው። አሁን ኡራኤል ጋር ያለ ነው። ኡራኤል ጋር ያለው ድባብ ይሄን ይመስላል። ድንኳኖች አሉ በየመሃሉ ጧፍ የሚሸጡ። እንግዲህ ይሄኛው የአላፋት ዝማሬ ለሶስተኛ ጊዜ ነው። ሁለቱ በመስቀል አደባባይ ነበር የተካሄዱት እንደምታውቁት። የዘንድሮ ግን በመስቀል አደባባይ ነው የሚካሄደው። የዘንድሮ ተረኛ በዓታ ማርያሞች የሚገኘው ገቢ የጧፍ የተለያዩ ሽያጮች ገቢ የሚደረገው ለበዓታ ማርያም ነው ማለት ነው። ይሄ ኡራኤል አደባባዩ ጋር ያለው ድባብ ነው። እንደዚህ ጧፎች ይሸጣሉ ሁላችሁ እዚህ ጋር እንዳለው። አሁን እኛ በምንሄድበት ጋር ከኡራኤል በባምቢስ ጋር ነው የምንሄደው እና እዛ ጋር ደጆች ሳይዘጉ ጧፍ ይሸጣሉ። ቅዱስ ኡራኤል ይሄው አለ ደብራችን። በሁሉም አቅጣጫ መንገድ ተዘጋግቷል። ነገራችን ላይ ይሄ አሁን ከአትላስ የሚመጣው መንገድ ነው እዚህ ጋር ያለው። ፍተሻ እዚህ ጋር የለም። እንግዲህ ሲወረን የሚኖረው ማለት ነው። ከእስከዛሬዎቹ ከነበሩ ድባቦች በጣም ይለያል ብዬ አስባለሁ። እና በጣም ጓጉቻለሁ ድባቡን ለማየት። ምክንያቱም መስቀል አደባባይ በጣም ብዙ ህዝብ ይዛል፣ ከቦሌ ያለው የተሻለ ማለት ነው። እና በዛኛው በኩል የተዘጋው መንገድ ያ ነው በነገራችን ላይ። ይህም ተዘግቷል፣ ግን በዋናነት የተዘጋው መንገድ ያ ነው። ይታያቸዋል ብዬ አስባለሁ። በዚህኛውም በኩል በዛኛውም በኩል ብዙ ሰዎች ነው ያሉት። ለስንተኛ ጊዜ ነው የምትሄዱት? ወንድሞቼ ናቸው በነገራችን ላይ፣ ታናናሽ ወንድሞቼ ናቸው። በመጀመሪያ ጊዜ ነው የምትሄዱት? ጆን ለስንተኛ ጊዜ ነው የምትሄዱት? ሁለተኛ? አንተስ? እኔ ሶስተኛ ጊዜ ነው በነገራችን ላይ። ግን የመጀመሪያውን ግን ልክ ሊያልቅ ሲል አካባቢ ምናምን ከቤቴ ጋር የሄድኩትኝ ነው። ሊያልቅ ሲል ነው ከቤት ተነስተን ይሄው። ሁለተኛውን ያምነውን ደግሞ በጊዜ ነው ይሄው። ግን በቃ ውጭ ላይ ነው የነበረው ግፊያው። ነጭ ለብሼ እንጂ ጥቁር አድርገው ነው የመጣሁት እንጂ የነበረው ግፊያ ማለት ነው። ጧፍ ከዚሁ እየተገዛ ነው። ቦታማ ይኖራል እንጂ በዛኛው በኩል ይኸውላችሁ ያለው ሰው ከዚህ ጀምሮ እያያችሁት ነው ሙሉ። ቀደም ኡራኤል ጋር 10 ብር ነው ጧፍ ሲባል የነበረው። እዛው ጋርም ያውን ነው የፍተሻው እንትኑ ጋር ያለው ባምቢስ ጋር መሻገር ባቡር መሻገር የለ እሱ ጋር ነው ፍተሻ ያለው። ይኸውላችሁ እዚህ ጋርም እንደዛው ጧፍ ነው እየተሰጠ ያለው። በጣም በእርግጠኝነት ከመስቀል ካለው ድባብ የበለጠ ይሆናል ብዬ አስባለሁ። ዛሬ እንትኑን አይተዋል አይደል? መድረኩ መሀል ላይ ያለው እና እንደዚህ ነው የሚከባው።
በዚህ ጥላው ነው። አይ በጥላው እንሂድ ነው። ባምቢ ሱፐር ማርኬት ይኸውላችሁ እዚህ ጋር አለ። ሱፐር ማርኬቱ ላሳያችሁ። ቆይ ይኸውላችሁ ባምቢ ሱፐር ማርኬት ይሄንን ይመስላል። ሰው ውስጥ ገብቶ የተለያዩ እቃዎችን እየገዛ ነው። የተለያዩ ለስላሳ መጠጦችን ምናምን ፀሐይ ስለሆነ በፊት እዚህ ድረስ ነበር የነበረው። አሁን በኮሪደሩ ፈርሶ ነው። መንገድ የለውም እንዴ በዛ ጋር? ካሜራ ምናምን ይዞ መግባት አይቻልም። በነገራችን ላይ አሁን በስልክ ስለሆነ ነው እንጂ ተከልክሏል። ባለፈው ጋዜጣዊ መግለጫው እየሰማሁት ነበርና ካሜራ ይዞ መግባት አይቻልም። ስለዚህ ልክ ፍተሻው ጋር ስንደርስ ካሜራውን አቆመዋለሁ ማለት ነው። ከፍተሻው በኋላ ነው ድጋሚ ቀረጻ የምጀምርላችሁ። እንኳን አደረሳችሁ። ለማንኛውም ከወዲሁ አዱ ሰላም የፍቅር ያደርግላችሁ። ቪዲዮውን እያያችሁት ነው። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ኮሜንት ላይ ጻፉልኝ የት ሆናችሁን ይህንን ቪዲዮ እያያችሁ ያላችሁት። እናንተ ባላችሁበት አካባቢስ አዲስ አበባ ከሆናችሁ መታችሁ ነበር ወይ? ውጭ ከሆናችሁ ደግሞ ለመምጣት ለመገኘት አብቃችሁ። ምን ችግር የለውም። በቃ እንደሱ ካረግሹ በቂ ነው። ሰብስቢው እንጂ የረገጥሽ እንጂ አመልሽሽ ነው። እንደሱ ካረግሽ በቂ ነው። ወደ ላይ ሰውን ይወጥ ከዚህኛው በኩል የመጣውን ሰው ማለት ነው። አሁን ፍተሻው ያለበት ጋር ደርሰናል። ይሄ ወደ ኢንተርኮንቲኔንታል የሚወስዱ አስፋልት ነው፣ ወደ ካሳንቺስ ማለት ነው። ወደ መቅረዝ ምናምን የሚወስዱ ነው። ይሄኛው ደግሞ ወደ ደንበል የሚያቋርጡ አስፋልት ነው። እዚህ ጋር ባቡር መሻገሪያ ነው። እዚህ ጋር ነው ፍተሻ ያለው። እዚህ ጋር ያለው ድባብ እንግዲህ ይሄንን ይመስላል ፍተሻው ማለት ነው። እዚህ ጋር ነው የምንፈተሸው። ከተፈተሽን በኋላ እንገናኛለን። እንግዲህ ይኸውላችሁ ፍተሻችንን ጨርሰን ገብተናል። ይኸውላችሁ እዛ ጋር ለምን ነው ሰው የቆመው? ግን እዚህ ጋርም ሱፐር ማርኬት አለ። እንደዚህ ፍሬሽ ኮርነር ነው። ይሄኛ ፀሐይ ነው ያለው። ስማ ያው እዚህ ጋር እንደዚህ ድንኳኖች አሉ። እዚህ ጋር ያሉት ውሃ፣ ለስላሳ መጠጦች እንዲሁም ደግሞ ጧፎች ይሸጡበታል። ይሄ ደግሞ ቂርቆስ ክፍለ ከተማ እስጢፋኖስ ጋር ያለ ነው። አሁን የወንዶች ፍተሻ በዚህ ጋር ነውና እዚህ ጋር ተፈትሸን እንገባለን። ልዩ ስር ነው ያለ ነው። እንደዚህ ታጋ ሴቶቹ ይፈተሻሉ፣ እዚህ ጋር ወንዶቹ ይፈተሻሉ። ጥቁር ልብስ ያደረገ መግባት አይችልም እና የሚመለስ ሰው ሁላ አለ። በእናትህ ታውቃላችሁ። ስልኬን ይዛለሁ የኔ ነው። ሀያት ሪጀንሲ ይኸውላችሁ እዚህ ጋር አለ። ግን ታውቃለህ እዚህ ጋር ገና ነው ሰው። እዚህ ጋር ደግሞ እና እስቲ ኢትዮጵያን ጃንደረባው የተለያዩ ፓኬጆች እዚህ ጋር ያሉላችሁ ስጦታ ለገና ስጦታ ምናምን የሚሆኑ ማለት ነው። ከካርድ ጀምሮ እስከ መጽሐፍ ቅዱስ ምናምን
ስጦታ መግዛት ከፈለጋችሁ እዚህ ጋር አለላችሁ ማለት ነው። እንግዲህ ሁላችሁ ቅዱስ እስጢፋኖስ ጋር ያለ ነው። ሰው ይታያችኋል። ይሄ ራሱ መከፈቱ አይቀርም አሁን። አይ እንጂ እኮ ሞልቷል እኮ ያኮ ይሄ ከቦሌ ከደንበል የሚመጣ ሰው በዚህ ጋር ይመጣ። እንደኛ ደግሞ ከውሬል የሚመጣ ሰው ይኸውላችሁ። ይሄ እንደዚህ ደግሞ ከ4 ኪሎ ከቤተ መንግስት አካባቢ ይሄ ከለጋራ አካባቢ የሚመጣ ነው። በዛና እዛ አካባቢ አይጠፋም። በጣም ብዙ ህዝብ ነው ያለው እዚህ ጋር ያያችሁት። ስለዚህ የቱ ጋር ነው የምንሆነው እኛ? ካሜራ ለመነሳትም ካሜራ ማኑት እዚህ ጋር ነው። እዛ ጋር ቪአይፒ የሚገቡት ናቸው። በዛ ጋር የሚገቡት ቆራቢዎቹ ማለት ነው። ድንገት ከዚህ ጋር ወደዚህ ከተለቀቀ በሚል ተስፋ ነው እየሄድን ያለ ነው እንጂ ሞልቷል። የሚታያችሁ ከሆነ ገና ነው፣ ሰዓቱ አልተጀመረም። ሲጀመር ደግሞ የሚመጣውን ሰው ደግሞ አስቡት። በሁሉም በኩል ሞልቷል እና መግቢያ ፍለጋ የለን እንግዲህ በዚህ ሰው ሲገባ ይኸው ኔትወርክ አይሰራም። ጸሎቱን ጨርሰን መዝሙሩ ሊጀመር ነው። ይሄንም ደግሞ ያለውን ድባብ ነው ያለው። ቀስቶቹ በሙሉ ወጥመድ ቢዘረጋ በጉዟችን ሁሉ አሁን እንዴት ነው የምንሄደው? አሁን እዛ ጋር ያለው ቴሌቪዥን እንደምታዩት ነው።
አሁን ዛሬ ነው ጠዋፍ ነው ያለው። አሁን ነገ በአብዛኛው ጽዳት ነው። በቃ ግድ ነው ነገ ጽዳት ነው። የራሱ ያለ ኮሚቴ ይኖራል። ጽዳት ገመሩ እንዳይተለጋዘ አሎ ራሱ ሰው ላይ እንግዲህ እየወጣን ነው አሁን። አቤት 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 ፋኖስ ጋር ነው ያለነው። ወደ ቤት እየሄድን ነው ያለነው። ሰው ይውት ከኋላ ቪዲዮ እንዴት ነበረ? እንዴት አያችሁት? አድርጋችሁት ላይ ካሩ ሰብስክራይብ አድርጉ። ሰብስክራይብ ካላደረጋችሁ እዚህ ጋር ሰው ፎቶ ይነሳል። አይቆይም እንጂ ሰው ወደ ቤት ይሄድ ነበር። ማንጥለው አሁን ብርዱ መጣ። ብርዱ መጣው። ብርዱ መጣ። ብርዱ መጣ። ሰውም እየዘመረ እየሄደ ነው። ረጅ እኛ ሰው ሬል ጋር ስንደርስ በቃ ጨረሰ። ሌላ ብዙ ከሀያት ከምን ያመጣሉ። ትራንስፖርት ከሌለ ግዴታ ያለው አማራጭ እየዘመሩ መሄድ ነው። ሰው እዚያ በመስቀሉ አምላካችን ቤት ቤተክርስቲያን ጉዞ ስለሌለሽ ይሄ ሁላችሁ ሰው የመጣበት መኪና ነው። ሁሉም መኪናውን እየፈለገ ነው ያለ። እንግዲህ ዩቲዩብ ዛሬ ቪዲዮችን ይህንን ይመስል ነበር። በሌላ ቪዲዮ ቀጣይ እንገናኛለን። እንግዲህ ሰላም ቆይ።